ሌላ ያልተጠበቀ ነገር ተፈጠረ ቤተሰቦች ማለት ነው። አብርሃም እንግዲህ በስም ማጥፋት ወንጀል ከሷቸዋል ማለት ነው። የልጁን እናትና አክስቷን እንግዲህ በስም ማጥፋት ወንጀል ከሷቸዋል። እኔ እኮ እንደዚህ አይነት ነገር ለምን እንደምወድ እኮ ነው። ሰላም ሰላም፣ እንዴት ናችሁ ልጆቼ? ደህና ናችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም ነው። እስካሁን ድረስ ደህና ምሽተን ነበረ። ደግሞ እና አብርሃም መጡና እንግዲህ ምሽታችን ሊያበላሹት ነው። ወይኔ መቃጠል ትላላችሁ ማለት ነው። ወደ ገደለው ስገባላችሁ እንግዲህ ያው ለነገሩ ምን እነሱ ራሱ ወደ ገደለው ገብተው እኮ ነገሩን ጨርሰውታልና ትናንትና የሚያየነው ነገር እንግዲህ ያው ልጁ አልጠፋም እኮ እያላችሁ ኮሜንት ላይ በጣም ብዙ ሰው ኮሜንት 20 ሰው በላይ ኮሜንት አድርጓልና ልጁ እኮ ሲጀመርም አልጠፋም እኮ ያው ነበር እንደዛ ነበር ነገሩ እያላችሁ ኮሜንት እያስቀመጣችሁ ነበረ። ተግባብተናል። እኔ ገብቶኛል እናንተ አባባላችሁና ብቻ ግን አሁን ደግሞ አብርሃም በስም ማጥፋት ወንጀል ደግሞ እንግዲህ ሚስቱንና የሚስቱን አክስት ከሷቸዋል ማለት ነው። እናንተ በቀጠራችሁን ቀን እናንተ ባስቀመጣችሁት ቀን እንድትገኙ እንፈልጋለን። እኔም በስም ማጥፋት ወንጀል ምንም ነገር ሳናደርግ እንዴት እንደዚህ ታደርጋላችሁ በማለት እንግዲህ ተካሰዋል። በነገራችን ላይ ሩታ ምንም ያልጠበቀችው ነገር ነው አብርሃም ያደረገው። ምክንያቱም እሷም ከዚህ በፊት ቡዜና ዴቭ ነበሩ አይደል እንዴ ልጅሽን ላያቱ ስጪው ብለዋት የነበረው። ስለዚህ ከዛም በሁለተኛ ቀን ልጁ ሲጠፋ ማንን ነበር እንዲጠረጠር የፈለጋችሁት ታዲያ? ራሷን እንዲጠረጠር ነበር የፈለጋችሁት። ስለዚህ አክስቲቱ ናት ይሄን ነገር ያደረገችው። አክስቲቱም ደግሞ ያልጠበቀችው ነገር ስለሆነ በጣም ነው የተገረመችው ማለት ነው። ምክንያቱም አብርሃም በዚህ ልክ ደደብ ይሆናል ብላ ስላልጠበቀች ነው። እኛ ደግሞ እናውቃለን። አሁን አብርሃም በስም ማጥፋት ወንጀል ከሰናችኋል ምናምን። የልጁን እናት ሊያሳስር ነው ወይንስ ደግሞ አክስቲቱን ነው የሚያሳስረው? ምንድነው አሁን አብርሃም ይህን ነገር እንዲያደርግ የገፋፋው ነገር? እኔ እንደዚህ ጊዜ ማለት ነው ይሁን ቆይ ችግር የለውም እናያለን። እስቲ በቀጣይ ምን እንደሚፈጠር እስኪ ይሁን።